ኩራት የኃጢአቶች እናት ነው የምትባለው። ከሷ 6 ኃጢአቶች ይወለዳሉ። 6ቱ ኃጢአቶች ሁሉንም ኃጢአቶች ይወልዳሉ። እነዚህ 7 ኃጢአቶች የሚባሉት ኩራት፣ ስስት፣ ሆዳምነት፣ ቅናት፣ ቁጣ፣ ስንፍና፣ ሰነፍ መሆን። እነዚህን ሁላ የምትወልዳቸው ግን ማናት? ወይዘሮ ማናት? ኩራት ናት ማለት ነው። ትዕቢት። እሷ ለሁሉም ነገር ነው አሳልፋ የምትሰጠው። ኩራት ትሕትናን ትሰብራለች። ኩራት ደቀ መዝሙርነትን ትሰብራለች። ኩራት ንስሐ መግባትን ትሰብራለች። ኩራት ጥንቃቄን ታበላሻለች። አባ ይጠንቀቁ። እኔ አባ ጀማሪው ይጠንቀቅ እንጂ እኔ እንዴ ለራሳችሁ አስቡ። እኛ እኮ በዚህ ገዳም 40 ዓመት ለፍተንበታል እንዲሉ ታደርጋለች። ኩራት ናት እንዲህ የምታደርገው። ስለዚህ ሰው ከኔነት መውጣት አለበት። ከራሱ ቅርፊት ነው መላቀቅ ያለበት። እና እንደውም አንድ ሊቅ ድንግል ማርያምን ሲለምናት ምንድነው ያለ? አምላክን የወለድሽ እመቤታችን ድንግል ማርያም ሆይ እባክሽን እኔን ለራሴ አትተይው ብሏት ነበር። እኔን ለራሴ አትተይው፣ እኔን የማጠፋው እኔው ነኝ ብሎ ተናግሮ ነበር። ለሌላ ጠላት አትስጪኝ ሳይሆን ያላት እባክሽ ለእኔ አትተይኝ ብሎ ነበር ያለ። የቤተ ክርስቲያን ሽልማት የሆነው ቅዱስ ዮሐንስ አፈወርቅም ሲናገር ሰው ራሱን ካልጎዳ በቀር ማንም የሚጎዳው የለም። የሰው ልጅ ራሱን የሚጎዳውን ያህል ሰይጣን እንኳን ሊጎዳው አይችልም ብሎ ተናግሯል። ሰው ራሱን እንኳን የሚጎዳውን ያህል ሰይጣን ራሱ አይጎዳውም። ስለዚህ ከኔነት ነው ኃጢአት ሁሉ የሚመጣው ማለት ነው። ራስን መንከባከብ፣ ለራስ ክብር መጨነቅ፣ ለራስ ቦታ መጨነቅ፣ ለራስ ስም መጨነቅ፣ ለራስ ክፍል መጨነቅ፣ ድርሻ መጨነቅ፣ ለራስ ጉልበት መጨነቅ፣ ለራስ ዘር መጨነቅ፣ ለራስ ባክግራውንድ መጨነቅ። ይህ ሁሉ የሚመጣው ከምንድን ነው? እኔን ስሙኝ ማለት፣ አለመደማመጥ። እንዲህ ያለው ነገር ሁሉ የሚመጣው ከምንድን ነው? ከራስ ወዳድነት ነው። ራስ ወዳድነት የሚወልዳት ማን ነው? ማንን ይወልዳታል? ቅናትን። ቅናት ደግሞ ከፍተኛ የሆነ ይኸው አምላክን ያሸጠው ቅናት አይደል? እንዲሁ ሰው ቢቀና ፍጡር በፈጣሪው ይቀናል ይላሉ ሊቃውንት። እንዲሁ ነውር አይደለም? ይሁዳን በፈጣሪው እንዲቀና ያደረገው ምንድን ነው? ቅናት። ይሄ ቅናት ደግሞ ተሰውሮ ውስጡ